90% ማለት ይቻላል ፎቶሾፕ ነበረ። በቃ የዚህ ሁሉ ነገር መንስኤ እኔ ነኝ ማለት ውሸተኛ ነገር ላይ ተመስርቼ ነው። እያየሁ ነው። ብዙ ጊዜ ሆናችሁ መግባባት አልቻላችሁም ምናምን እና ያለው ነገር እውነት እንዳልነበረ በመጀመሪያ ደረጃ ነፃነት የምትባል ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦች ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። የምር ሲወዳችሁ ግን ሰብስክራይብ እያደረጋችሁኝ አይደላችሁም? ላይክም አድርጉልኝ። ጌታን አበረታቱኝ። እስኪ ቪዲዮን ታያላችሁ ግን ላይክ እያደረጋችሁኝ አይደላችሁም? ሰብስክራይብም እያደረጋችሁ አይደላችሁም? የምር አበረታቱኝ። እስኪ እንግዲህ ዛሬ በሩታዬ ቤት ቪዲዮ ተለቋል። እውነት ለመናገር እውነቱ ወጥቷል። እንግዲህ ብሩክ ከዚህ በፊት ብዙ ነገር እንዳደረገ ከነፂ ጋር ነፂ እኔ ነኝ ወደ ሚዲያ ያመጣዋት ሁሉም ነገር ውሸት ነበረ፣ ፎቶሾፕ ነበረ፣ እኔ እሷን አምኜ ኖ ወደ ሚዲያ ያመጣዋት እያለ ነበር። እንግዲህ ነፂ ነገሮቹን ካስተካከለች በኋላ ነው እሷ ፎቶሾፕን ካሰራች በኋላ ነው እንግዲህ እኔ እንደተረዳው ከልጁ ጋር ተነጋግራ እውነት አስመስላ እንግዲህ ነገሮቹን በጠበጠችው ማለት ነው፣ ነፂ ማለት ነው። እና እንግዲህ የሩታና የአብርሽ ትዳር በዚህ ሁኔታ እንደዚህ ሲሆን በጣም ያሳዝናል። እውነት ለመናገር ማለት ሩታ የተናደደችው ያለችው ለምን እንደሆነ ታውቃላችሁ? ነገሩ ያናድዳል። በእርግጥ የአብርሽ በቃ ድርጊቱ ነው፣ በአብርሽ ድርጊቱ ነው ሩታ የተናደደችው እንጂ የሰው ወሬ ሰምቼ አይደለም እያለች ነበረች ሩታዬ ማለት ነው። እና እሱ ድርጊት የሚያደርጉ ድርጊት ነው ያናደደኝ በጊዜ እያለች ነበረች። እና ነገሮቹ አረፈደም ወይስ ምናምን ያለችው ነበረች ሩታ ማለት ነው። እና ብቻ ከባድ ነው፣ ቤተሰብ ይከብዳል እንደ አንድ ሰው ማለት ነው። እና እንግዲህ ሩታና አብርሽ በነፂ ምክንያት እንግዲህ እንዲህ ሲሆኑ ሩታም ደግሞ ጨክናለች። እውነት ለመናገር ይቅርታ ለመቀበል በጣም ከብዷታል አሁን ላይ ማለት ነው። እውነት ለመናገር ለአንድና ለመጨረሻ ይቅርታ ብታደርግላት ሩታዬ አሪፍ ነው። እውነት ለመናገር በቃችሁ፣ ጭቅጭቅ ሰለችን። እውነት ይበቃችኋል ብዬ አስባለሁ። አንቺም ይበቃሻል። በቃ ሁሉም ነገር እኮ ልጁ እውነት እየተናገረ ስለሆነ ስለዚህ እኛም እኮ ብለናለች ልጅ ሆን ብላ ኖ የአብርሽና የሩታን ህይወት ለመበጥበጥ የመጣችው ብለን እኛም እኮ ተናግረናል። እናንተ እንዴት እንዳልነቃቸው አላቅም። ማለት እነሱ የሚያመጡ እውነት መስሎን በቃ እኔ ጋ እውነቱ አለ አንድ ቀን ትወጣለች ምናምን በጣም ብዙ ነገር ስትናገር ነበረች፣ ስትምል ነበረች። እቺ ነፂ ተብዮ ማለት ነው። በጣም ፈጣሪ ስትምል ነበረች። እኔ ነኝ የተጎዳው በቃ እሺ። ከዚህ በፊት እሷ የአብርሽ ፍቅረኛ እንደሆነች ማንኛውም ሰው ያውቃል። ግን እስከዚህ ድረስ መሄድ ጥሩ ነው ብዬ አላምንም፣ እውነት ለመናገር ማለት ነው። እና ነፂ እንግዲህ ተሳክቶልሻል። የአብርሽና የሩታን ህይወት በዚህ ልክ እንደዚህ ስላደረግሽ ማለት ነው ተሳክቶልሻል። ግን ምንም እኮ አትጠቀም። የእነሱ ህይወት ነው እንደዚህ ያደረግሽው እንጂ ምንም አልተጠቀምሽው። ግን እንደዚህ ጥሩ አይደለም። እውነት በትዳራችሁ መሀል ውስጥ አትግቡ፣ ማንኛውን ሰው ማለት ነው። እና ከሩታና ከአብርሽ ተማሩ። እውነት ለመናገር አስፈላጊ ነው ብዬ አላስቡም። ቤተሰብ ሶስተኛ ሰው አስፈላጊ ነው ብዬ አላስቡም። ምክንያቱ እነሱ ይህ ነገር ስለተፈጠረ ነው በመሀላቸው በሩታና በአብርሽ መሀል ውስጥ ክፍተት የገባው ማለት ነው። እስከዚህ ድረስ አይሄዱም ነበር። በጣም ቀላል ነገር ነበረ። አብርሽም እንግዲህ አሁን ነገሮቹ በጣም አሁን ገና እኔ ሁሉም ነገር እየተረዳው ያለው እንጂ በፊት ምንም ነገር በጭፍን ነበረ ሲያወራ የነበረ። አሁን ነገሮቹ እየተረዳ ነው እና ሲረዳ ነው አሁን እየተጨናነቀ ያለ ማለት ነው። በፊት ሩታ ከቤት ስትወጣ ምንም አልመሰለም። አሁን ላይ ነገሮቹን ሩታ ከቤት ስትወጣ ነገሮቹን ቆም ብሎ አስቦ ነው እንደዚህ የሆነ ያለው ማለት ነው። እና ማለት እንደምታዩት የሩታ እንግዲህ እርጉዝናም በጣም
እየሄደን ወደፊት ማለት ነው። እና እውነት ለመናገር ገፍተዋል። ይበቃሻል ሩታዬ። አሁን ላይ አብርሽ ከአንቺ ጎን ቢሆንልሽ ይሻልሻል የኔ ቆንጆ። ለምን አንቺ በቃ ሁሉም ነገር ድካሙንም ጉዳትን አንቺ ታውቂያለሽ። እና በዚህ ሰዓት ከባልሽ ጎን ብትሆኚ መልካም ነው። ልጅ ካላባት አያድግም፣ አንቺም እንደዛው ማለት ነው። እና ስለዚህ በማላችሁ ፍሬ ስላላችሁ በዚህ ልክ ባትጨክኝ ጥሩ ነው ብዬ አስባለሁ። ስለዚህ ይበቃችኋል። እስከዚህ ድረስ ባትሄዱ መልካም ነው ብዬ አስባለሁ። ቤተሰብ ስላችሁ እና ለእኔ እንደዛ ነው እና ይበቃችኋል። ብዙ ባትሄዱ መልካም ነው። እንግዲህ ብሩኬ እንዳለው ሁሉም ነገር ፎቶሾፕ ነበረ። እኔ እውነት መስሎኝ ኖ የተቀበልኳት የነበረ እኔ ነኝ ወደ ሚዲያ ያመጣኋት። ነፂ ለካ ውሸት ነበረ ሁሉም ነገር እያለ ነበረ እሱም ማለት ነው። እና ስለዚህ እውነቱን ስለወጣለሽ ደስ ብሎኛ። እውነት ለመናገር ግን እውነቱ ወጣ እንጂ ያው ትዳራችሁ ተበጥብጧል። እውነት ለመናገር ያናድዳል። እንግዲህ ነፂ ፈጣሪ የእጅሽን ይስጠሽ ነው የምንልሽ እንጂ ሌላ የምንልሽ ነገር የለም። ይሄ ሁሉ ያንቺ ስራ ነው፣ ያንቺ ጥንስስ ነው። አንቺ እንደዚህ ባታደርጊ እነ ብሩክም እነ ኪያ እንደዚህ አይነታ ውስጥ አይገቡ። የሩታና የአብርሽና የሩታን ህይወትም በዚህ ልክ አይሆንም ነበረ። ግን ያዛዝና እውነት ለመናገር እውነቴ ነው የምላችሁ። እና ሰው በትዳር መሀል ውስጥ ሶስተኛ ሰው አያስፈልጉም። ስለዚህ ይሄን የተማርኩ እነሩታ ህይወት ይሄን የተማርኩ ማለት ነው። ቤተሰብ ብቻ ከባድ ነው። እውነቴ ነው የምላችሁ። በዚህ ልክ የልጆችን ህይወት በጥብጠሽ የልጆችን ትዳር በጥብጠሽ ጥሩ ቤት እየነበሩ ከዱባይ እንኳን 2 ሳምንት ሳይሞሉ እኮ ሩታ እርጉዝ ናት ሲሉ ሰምታ ሄዳ ነገሮቹን በጠበጠች። አውቃ ነው እሷም ዱባይ የሆነች እያወራችሁ ስልክ የደወለችው የእሱን ህይወት ለመበጥበጥ ማለት ነው። እና ጥሩ አይደለም እውነት ለመናገር ነፂ፣ ፈጣሪ የስራሽን ይስጥሽ። ካሁን በኋላ በራስሽ ብትመጪ ጥሩ ነው። አሁን በቃ ይበቃሻል። ልክ ባታልፊ መልካም ነው ብዬ አስባለሁ። ዛሬም ቪዲዮን ይህን ይመስላል። ሩታዬ ይቅር በይ ወይኔ ቆንጆ፣ ይበቃሻል፣ እውነት ይበቃሻል። እኛም ጭቅጭቅ ሳላችን እውነት እንዶ ደህና ነገር አምጦልን። በቃ ተመሳሳይ ነገር አታምጡብን። እውነት ይበቃችኋል። እስከዚህ ድረስ ከሄዳችሁ በቂ ነው እና ብትታረቁልን ደስ ይለናል። ስለዚህ ቪዲዮን ከወደዳችሁ ላይክ አድርጉ የኔ ውዶች።